ሰላም ጤና ይስጥልን ውድ የቻናላችን ተከታታዮች የፕሮግራማችን ቤተሰቦች፣ ይህ አብዲረዋ ቲዩብ ነው። ፕሮግራማችንን ላይክ በማድረግ እንድትጀምሩ፣ አዲስ የሆናችሁ ሰብስክራይብ በማድረግ ለዚህ ቻናል ቤተሰብ እንድትሆኑ፣ ይህንን ፕሮግራም ከሀገር ውጭ የምታደምጡ የቻናላችን ተከታታዮች የሁል ጊዜ ድጋፋችሁን በሱፐር ስቲከር፣ ሱፐር ቻት፣ ሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን በቀጥታ ወደ ሸለርስ ፓርክ ትናንት የተደረገውን የቼልሲንና የክሪስታል ፓላስን ጨዋታ በተመለከተ የመጨረሻ ክፍል ፕሮግራማችን የዕለተ ሰኞ ትኩረት ያደርጋል። ምክንያቱም የሊያም ሮሲኔር ቅጥርና የደጋፊው ተቃውሞ፣ የሚዲያው ጀርባ መስጠት፣ የዚህ አሰልጣኝ ቅጥርን ተገቢነቱ ላይ ትልቅ ጥያቄ እያስነሳ ነው ወደ ቼልሲ ቤት የመጡት። ነገር ግን ካለፉት 5 ጨዋታ 4ቱን በማሸነፍ የመጨረሻው ድል ደግሞ በሸለርስ ፓርክ የተደረገው የቼልሲ ንቃትና የሜዳ ውስጥ እንቅስቃሴ ፍጹም አስደናቂ ነበር። የተሟላ የቡድን ካራክተርና የተጫዋቾች ተነሳሽነት የተስተዋለበት ጨዋታ ቼልሲ ክሪስታል ፓላስን 3-1 በሆነ ውጤት አሸንፏል። ስቲቫው 34ኛ ደቂቃ፣ ጆአዎ ፔድሮ ከረፍት ከገቡ በኋላ ኤንዞ ፈርናንዴዝ በፍጹም ቅጣት የምታስቆጥረው ፓላስን ቼልሲ 3-1 አሸንፏል። ይህን ጨዋታ እንዴት ተመለከታችሁት? በተለይ የቼልሲ ግብ ላይ ሲሪየስ መሆን፣ የተገኙ አጋጣሚዎችን መግደል፣ አስፈላጊውን አድቫንቴጅ በተገቢው ሰዓት መውሰድና ጨዋታን ለመግደል የሚደረግ ጥረት በቼልሲ በኩል በላቀ ደረጃ በተስተዋለበት ጨዋታ የሁለቱም ክለቦች ፉክክር አስደናቂ ማራኪ ነበር። ቼልሲም ለግብ በርካታ ጊዜ የቀረበበት፣ ማጥቃቱ በቼልሲ በኩል ውጤታማ የነበረበት፣ ፓላስ እንደ ቡድን የተወሰኑ በሰሞኑ በተፈጠሩ በክለቡ አስተዳዳሪ ስቲቭ ፔሪሽ እና በኦሊቨር ግላስነር ዙሪያ በተፈጠረው አለመግባባት እንግዲህ መረጋጋት ያቃተው ቡድን ሆኖ በተደጋጋሚ ስንመለከተው የነበረው ፓላስ እንግዲህ በሜዳውና ደጋፊ ፊት በሊያም ሮሲኔር በወጣቱ አሰልጣኝ ቼልሲ 3-1 ተሸንፏል። የጨዋታው ትልቁ ትኩረት የነበረው በኮል ፓልመር ጉዳት ሌላ አድቫንቴጅ፣ ሌላ አጋጣሚ፣ ሌላ እድልን ያገኘው ስቲቫው በድጋሚ አስደናቂ የጨዋታ ክፍለ ጊዜ የነበረው ምርጡ የሜዳ ውስጥ ተጫዋች ነበር። ይህ ብራዚላዊ ከዚህ በፊት በተደጋጋሚ አንስተናል፣ የቼልሲ የወደፊት ኤክስ ፋክተር እንደሚሆን፣ የጨዋታ ልዩነት እንደሚሆን፣ ከጊዜ ወደ ጊዜ በጨዋታዎች የሚሰጠውን እድል በአስደናቂ ሁኔታ የሚጠቀምበት፣ እንደውም ከዚህ በፊት በኤንዞ ማሬስካ ውስጥ አንዳንድ የሚነሱ ታክቲካል ጉዳዮች አሉ። በተለይ ከፕሪሚየር ሊጉ አካል ብቃት፣ ፍጥነት፣ ጉልበት ጋር ተያይዞ ተጫዋቹ ላይ አሰልጣኙ ሪስክ ለመውሰድ አይደፍሩም ነበር። ሊያም ሮሲኔር ከመጡ ጊዜ አንስቶ ለምሳሌ የካራቦ ካፕ የአርሴናል ጨዋታ ላይ የነበረው የስቲቫው እንቅስቃሴ፣ ባለፉት ጨዋታዎች ይሄ ተጫዋች ይሄ ብራዚላዊ በግራ እግር ለቼልሲ እየሰጠ ያለው አገልግሎትና ቴክኒካል አቅሙ፣ በተለይ ከፍጥነት ጋር ኳስን ድሪብል የሚያደርግበት ስኪል፣ ምናልባት በዚህን ሰዓት የነየማልን ስኪል ስንመለከት የግራ እግር ተቻቸው ምን ያክል አስደናቂ እንደሆነና አሁን ደግሞ የስቲቫው ሌላ አዲስ የቼልሲ ምርጡ ተጫዋች ሆኖ ብቅ ብሏል። ይሄ ተጫዋች እንግዲህ ለቼልሲ ልዩነት በዚህ ጨዋታ ዋነኛ ግንባር ቀደም ነበር። የጨዋታው ልዩነት የነበረ ለምሳሌ 34ኛ ደቂቃ ላይ ይሄ ተጫዋች ግቡን ሲያስቆጥር የነበረው ፔስ እና የድሪብል አቅም፣ ታይሚንግ እና ዲሲዥኑ ያስቆጠረበትና የግቧን መረብ ላይ የጨረሰበት ኳሊቲ በአስደናቂ ሁኔታ ይሄ ተጫዋች ለሊያም ሮሲኔር ብቻ ሳይሆን ለቼልሲ ደጋፊዎችም በተጠበቀው በታመነበት በተለይ በቦታው ላይ ይፈጥራል የተባለውን አማራጭ በአግባቡ እየሰጠ ነው። አሁን አሰልጣኙ አንደኛ ደረጃ በአጨዋወት ስልታቸው ድፍረት፣ ተነሳሽነትንና የሚገኙ አጋጣሚዎች በማባከን ሳይሆን በማስቆጠር፣ ይሄ በተደጋጋሚ ጥረት ሳይሆን ኢፌክቲቭ በመሆን የጨዋታ ፕላናቸው መቅረጽ የሚፈልጉ፣ በተለይ 3ኛ የሜዳ ክፍል ከገቡ በኋላ ቼልሲዎች የሚያሳዩት ፈጣን ምላሽ
አሁን በቅርብ ሳምንት እያየን ያለ ነው የሊያም ሮሲኔር ታክቲክ ነው እና በሾለረስ ፓርክ ላይ ያንን የአካል ብቃት ጥብቅ የሆነ በተሟላ ስብስብ ሜዳው ላይ ለማሸነፍ በጣም የሚከብደው ፓላስን እንግዲህ የቼልሲ እንቅስቃሴም አማራጭም በሜዳ ውስጥ የነበረውን ፍላጎት ታክቲካል አፕሮቻቸው በአጠቃላይ እንደተሟላ የጠንካራ ቡድን ምስል ቼልሲን እዛ ውስጥ አግኝተነዋል። በተለይ እያንዳንዱ የቼልሲ ማጥቃት በተሟላ ደረጃ ለምሳሌ ሊያም ሮሲኔር ከመጡ በኋላ በደንብ ልብ ብላችሁ ከሆነ የጆዋው ፔድሮ ሚና እንደ ትርፍ አማካይ፣ እንደ ክሬቲቭ አማካይ፣ እንደ ሐሰተኛ 9 ቁጥር ተጫዋች እንዲሁም እንደ 9 ቁጥር ተጫዋች በተለያየ ካራክተር ነው ሚና የሚሰጡት እና ተለዋዋጭና በተለያየ ሲስተም ማጥቃት የሚፈልገው የቼልሲን ፋይናል ሰርድ የበለጠ ክሊኒካል ያደረጉት በዚህ ብራዚላዊ ተጫዋች ነው። ኢስቲቫኦ ቴክኒካል አቅም፣ ጆዋው ፔድሮ ኦቨርሎድን የመቋቋም እና የፕሬሲንግ የአካል ብቃት እንቅስቃሴ በተለይ የኢስቲቫኦ ቴክኒክን ስናደንቅ ሁለተኛ ግብ ደግሞ የጆዋው ፔድሮ በግራ እግሩ ያስቆጠረበት ለውሳኔ የተረጋጋበት ታይሚንጉን ጠብቆ ኦፍሳይድ ትራኩን ካለፈ በኋላ በቀኝ እግሩ የፓላስን ተከላካይ ሸውዶ በግራ እግሩ ነበር ያስቆጠረው። ፊኒሽንጉ እዛ ጋር የነበረው የታይሚንግ አጠባበቅ ታስታውሱ እንደሆን ከኒውካስል ጋር በነበረው ጨዋታ በረጅሙ ከሪሽ ጀምስ ከሮበርት ሳንቼዝ የተሻገረለትን ኳስ በታይሚንግ ነበር ያስቆጠረው ሴንት ጀምስ ፓርክ ላይ የ2-2 ጨዋታ። ከዛ ጨዋታ አንስቶ የምናየው የጆዋው ፔድሮ የሆነ ዳይናሚክ እድገት አለ። ያኔ ኤንዞ ማሬስካ ነበሩ፣ ግን የበለጠ በዚህ አሰልጣኝ ያለፈውን ሳምንት በግራ እግር አስደናቂ ግብ ነበር ብሬንፎርድ ላይ ያስቆጠረው። አሁንም ከሜዳ ውጪ በልዩነት የሚነሳ አስገራሚ ግብ በግራ እግሩ ሳምንትም ቼልሲ በሜዳው ሲያሸንፍ በተመሳሳይ በግራ እግሩ ነበር ያስቆጠረው። አሁንም በዚህ መልኩ ነው ማስቆጠር የቻለው እና የላቲን አሜሪካ ተጫዋቾች ተጽዕኖ በቼልሲ ስብስብ ውስጥ በላቀ ደረጃ እየተስተዋለ ነው። ኤንዞ ፈርናንዴስ ፍጹም ቅጣት ምቱን አስቆጠረ። ኢስቲቫኦ ግብና አሲስት አደረገ። ጆዋው ፔድሮ አስቆጠረ። ሁለት ብራዚላዊ፣ አንድ አርጀንቲናዊ የቼልሲ ማሸነፊያ መንገድ ሆነዋል። ሊያም ሮሲኔር ፍሌክሲብል ታክቲክ እንግዲህ ከወዲሁ እድገት አሳይቶ በሊጉ 5ኛ ደረጃ ላይ እንዲቀመጡ አስችሏቸዋል እና አሁን የቼልሲ ደጋፊዎች ከጥያቄ ይልቅ የቼልሲን የቡድን እድገት ነው መመልከት የጀመሩት። ቀደም ብለን ከሁሉም ሚዲያ በፊት አሁን ሙገሳው ይመጣል፣ የአሰልጣኙ ታክቲክ መብራራት ይጀምራል። ግን ወደኋላ መለስ ብላችሁ የአሰልጣኙ ቅጥር ከ2 ሳምንት በፊት ሲፈጸም ያለበት አንድ የስራ ቅጥሩ ከተፈጸመ በነጋታው የሰራ ነው ፕሮግራም አለ። ረጅም ደቂቃ ወደ 48 ደቂቃ ገደማ እዛ ላይ በአጠቃላይ የቡድኑ ምስል ምን ሊመስል እንደሚችል አሰልጣኙ መገምገም ያለብን በሲቪው ካለው ኤክስፒሪየንስ ካሰለጠናቸው ቡድኖች ከነበረበት ሊግ ሳይሆን የሜዳ ውስጥ አፕሮችን ነው። የሜዳ ውስጥ አፕሮች ሳይታይ በቼልሲ አሰልጣኝ ላይ ሚዲያው የሚሰጠው አስተያየት ተገቢ አይመስለንም። አሰልጣኙን በተለይ ደግሞ እንደ ኤርገን ክሎፕ፣ እንደ ፔፕ ጋርዲዮላ፣ እንደ ጆዜ ወይም እንደ ቱሄል ወይም እንደ ሴር አሌክስ ፈርጉሰን እንደ ቬንገር አይደለም። በራሱ አይደንቲቲ ግን በተወሰነ መልኩ በተለይ ወደ ፋይናል ሰርድ ሲገባ የኡና ኤምሪ ያጫወት ስልት ያለው ፋስት ብሬክን የሚጠቀም በፍጥነት ደግሞ ሪያክት ማድረግ የሚችል ቡድን ነው እና ድፍረትን ያካተተ የትኛውን ፖዚሽን ላይ በስጋት ጥንቃቄን ከመውሰድ ይልቅ በድፍረት ማጥቃትን የሚመርጥ የሊያም ሮሲኔር ቡድንን እያየን ነው እና ከጨዋታ ጨዋታ ቼልሲ ቤት ውስጥ የምናየው አንድ የበሰለ እድገት አለ። አሁን በእነዚህ 5 ጨዋታ ውስጥ የሚታይ እድገት አለ። በተለይ ጌሙ ላይ አድቫንቴጅ ከወሰደ በኋላ ኮንትሮል የሚያደርጉበት በተረጋጋ ሪትም ደግሞ ቅኝቱን አስተካክለው እዛው ሜዳ ውስጥ ርምት እየወሰደ የሚያድግ የጨዋታ ስታይል ነው እና የሊያም ሮሲኔርን አመጣጥ እንደቀልድ አትዩት። ወደ ቶፕ 4 ጠጋ ብሏል። ድሉ አስደናቂ ነው። በልዩነት የሚነሳ የሜዳ ውስጥ እንቅስቃሴ እያስተዋለን ነው። የላቲን አሜሪካ ተጫዋቾች ደመቅ ባለ ሁኔታ ሜዳ ውስጥ ኢንጆይ እያደረጉ ነው በዚህ አሰልጣኝ ታክቲክ። አሁን የኤንዞ ፈርናንዴስ ተከታታይ ጨዋታ
እያሳየ ያለው የጨዋታ አማራጭ ከአርሴናሉ ጨዋታ አንስቶ በኃላፊነት እዛ ፖዚሽን ላይ ካሴዶ በሌለበትም ባለበትም ጨዋታ እየሰጠ ያለው አገልግሎት በጣም የሚደነቅ ነው። ሊያም ሮሲኒር እንግዲህ በቼልሲ ቤት የሚታይ ትራንዚሽን እያመጡ ነው። በደንብ ከተመለከታችሁ እስካሁን ድረስ ባለው ጨዋታ ወጥ የሆነ ባክፎር እየተጠቀሙ አይደለም። የቲሙን ኤክስፐሪመንት ባክፎር ላይ እየሞከሩ ነው። የትናንትናው የበለጠ ለኮንትሮል ሲስተም ይመቻል። አንዳንድ ፓስ ሲኩዌንሶች ስህተት ቢኖራቸውም ግን የበለጠ ፍሌክስብል ለመሆን ሲጥሩ ተመልክተናል። ኩኩሬያ ለምሳሌ ባለፉት ጨዋታ ላይ የተወሰኑ አለመረጋጋቶች እናስተውል ነበር። በትናንትናው ጨዋታ ምርጥ ነበር። ባዲያሺልና ቻላባ በተለይ የግራኝና የቀኝ እግር ሲጣመር በአንድ ቡድን ማጥቃትም መከላከልም ላይ ሴንተር ባኮች የሚፈጥሩት ተጽዕኖ በልዩነት ይነሳል። ሁለት የቀኝ እግር ተጫዋች በተለያየ እግር ተጫዋቾች ሲጣመሩ ያለው ልዩነት በፓስ በኩል የሚታወቀው። በነገራችን ላይ በተለይ ጌም ኮንትሮል ለማድረግ የሚፈልግ ቡድን እዚህ ላይ ሪስ ጄምስ ፉልባክ ላይ ካለ ተከላካይ ክፍሉ አይረበሽም። ምክንያቱም በየትኛውም የአደጋ ክልል ውስጥ ኳስን በኃላፊነት ይቀበላል። ቻላባ ሲኖር ቼልሲ በጥሩ ሁኔታ መከላከል ይችላል። ባዲያሺል ሲኖር ደግሞ በፓስ ሲኩዌንስ በተለይ የተረጋጋ ቢልድ አፕ ለማድረግ ባዲያሺል የተሻለ ተጫዋች ስለሆነ ቢኖር የሚመረጠው እንግዲህ ምንም ጥያቄ የሌለው ሌቪ ኮልዌል ነው። ነገር ግን ፎፋና ሲኖር አሁን ለምሳሌ አሰልጣኙ ፎፋናንና ባዲያሺልን የበለጠ ማሳደግ ይፈልጋሉ። በተለይ የተረጋጋ ቢልድ አፕ ለማድረግ። በነገራችን ላይ ቼልሲዎች አንሰሊኖን ከዶርትመንድ ውሉን አቋርጠው መልሰውታል። ቼልሲ እንደምታውቁ ጀርሚ ጃኩዌትን ለማስፈረም ጥረት እያደረገ ነው። አሁንም ግን ይሄ ዝውውር ወደ ውስብስብ ሂደት መሄዱን ተከትሎ አሁን መረጃው እየቀነሰ መጥቷል። አሁን ላይ ምን ላይ እንደሚገኝ አይታወቅም። ግን ለቼልሲ የመፈረሙ ዕድል በጣም ሰፊ ነበር። ጀርሚ ጃኩዌት እስቲ በቀጣይ ጥቂት ቀናት የምናየው ነው የሚሆነው። አማካይ ስፍራ ላይ አሁንም ሌላ ቴክኒክ አይተናል። ሌላ አጋጣሚን የሚጠቀም ተጫዋች አንድሬ ሳንቶስን። ይሄ ተጫዋች በጨዋታው ከፍተኛ የሆነ ዲስታንስ ከቨር ያደረገ ነው። በተለይ ተጋጣሚው ፓላስ ስለሆነ አግሬሲቭ ናቸው። ታይት ኤሪያ ነው የሚመርጡት። በጣም ፈታኝ ነው። በእነዚህ አይነት ክለቦች ውስጥ ስፔሶች ማግኘት በጣም ከባድ ነው። አስደናቂ 90 ደቂቃ ነው ያሳለፈው። 92.6% ፓስ አኩሬሲ ውጤታማ ነበር ይሄ ተጫዋች በሜዳ ውስጥ። በስኬት ደረጃ ታክሎቹ 74% ነበሩ በሜዳ ውስጥ እና የነበረው እንቅስቃሴ በጣም አስደናቂ ነው። ከነካቸው 78 ፓሶች ውስጥ 69ን በስኬት ማጠናቀቅ የቻለው ይሄ አማካይ በልዩነት እንግዲህ የጨዋታው ሌላ የአማካይ ክፍል ከሞሲስ ካሴዶ ጋር አስደናቂ ጥምረት ማሳየት ችሏል። ቼልሲ እንደ ቡድን የሆነ የሚታይ እድገት በተሻለ ደረጃ ወደ ቀጣይ ጨዋታዎች እያደገ መምጣት የሚችል ቡድንን በተደጋጋሚ በዚህ አሰልጣኝ ውስጥ እያስተዋልን ነው። ከኤንዞ ማሬስካ መልቀቅ በኋላ ቼልሲ ቤት ፋይናል ሰርድ ላይ የሚታይ አንድ አስፈሪ የሆነ የማጥቃት እንቅስቃሴ አለ። በተለይ ስቲቭ አውሲ ነው። በጣም ፍሌክሰብል ነው። ለውሳኔዎች አይዘናጋም። ታይሚንጉ፣ የአጨራረስ ኳሊቲው፣ ፓሱ ይሄ ተጫዋች ገና 18 ዓመት መሆኑ ራሱ የሚያጠራጥር ነው። በጣም አስደናቂ ክህሎት በዚህ ተጫዋች ዙሪያ እያስተዋልን ነው። ለማንኛውም ግን የቼልሲ ድል ከምንም በላይ በወሳኝ ምዕራፍ ላይ ቼልሲ ሳይታወቅ ድምፁን አጥፍቶ ነጥቦችን እየሰበሰበ ሊያም ሮሲኒር እንግዲህ ከሜዳ ውጪ ያደረጉትን ጨዋታ በፕሪሚየር ሊግ የመጀመሪያ ጨዋታ በድል መጀመር ችሏል። ይሄ ትልቅ መነቃቃት የሚፈጥር በወቅታዊ የቼልሲ አለመረጋጋት፣ አለመስከን፣ ውስጣዊ አለመግባባት፣ በክለቡ ኃላፊዎች የሚወሰኑ ውሳኔዎች በክለቡ ደጋፊዎች ዘንድ ተቀባይነት ባጣበት ወቅት ላይ አሰልጣኙ ግን የራሳቸው ወንበር የበለጠ እያረጋጉ ከጨዋታ ጨዋታ ፖዘቲቭ እንቅስቃሴ፣ ፖዘቲቭ ውጤት እያደገ መምጣቱን እያየን ነው። በነገራችን ላይ ከጨዋታው በኋላ አንድ ጉዳይ አሰልጣኙ ገልጾ ነበር።
ቢውልድ ሞመንተም ይሄ በጨዋታ ላይ ከሚነሱ ስጋቶች ይልቅ ሞመንተምን ቢውልድ እያደረግን የቼልሲን ማጥቃትም መከላከልም የቡድን መስከንን በቀጣይነት ይሄን ቡድን በዚህ ስቴፕ ማሳደግ ነው የምንፈልገው እያሉ ነበር በተደጋጋሚ። በነገራችን ላይ ይሄ አስተያየት ተደጋግሟል። ሞመንተምን እያሳደግን እንሄዳለን ይላሉ። ለምን መሰላችሁ? በሞመንተም ሲስተም ውስጥ አንድ ቡድን ለምሳሌ በአንድ ግብ ማርጂን ጨዋታን ሲያሸንፍ አይ ተቸግሮ ነው ተጨንቆ ነው ሊባል ይችላል። በሁለት ግብ ማርጂን ሲያሸንፍ ጌሙን ኮንትሮል አድርጎት ነው ይባላል። በሶስት ግል ሲባል ዶሚኔት፣ የተለያየ ቃላት አለ። ግን ቢልድ ሞመንተም ምን መሰላችሁ? እያሸነፈ መሻሻል ነው። ድክመቱን ይቀርፋል። ድክመቱ ከጨዋታ ሳይቀጥል ነገር ግን አሸናፊነቱ እየቀጠለ ወደ ጥንካሬ ማምጣት ማለት ነው። በዚህ ስትራቴጂ እንግዲህ የሊያም ሮሲኔር ቼልሲ እስካሁን ባየነው 13 ግብ አስቆጥሮ 5 ተቆጥሮበት ከ5 ጨዋታ 4 አሸንፎ በአንድ ጨዋታ በአርሰናል ብቻ ሽንፈት አስተናግዶ ባለፈው ሳምንት ታስታውሱ እንደው ፓውስን አሸንፎ ግን ደስተኛ አልነበረም ደጋፊ 1-0 በካሴዶ ግብ አሸንፎ በቂ አይደለም፣ የተሟላ አይደለም፣ በሻምፒየንስ ሊጉ ታች ያለን ቡድን በእንዲህ አይነት መልኩ ማሸነፍ የለበትም ማሳመን አለበት የሚል ጥያቄዎች ሲነሱ ነበር። የፓላሱ ድል ግን ከማሳመንም በላይ ነው። የቼልሲ ደጋፊዎች እንኳን ደስ አላችሁ እያለን የዕለተ ሰኞ ፕሮግራማችን በ3 ክፍል በእንዲህ መልኩ ወደ እናንተ ተደራሽ ሆንን። የማንቸስተር እና የአርሴናልን ጨዋታ የዩናይትድን የ3-2 ድል በ2 ክፍል በእኔ እና በአባ መካከል የተለያዩ ሀሳቦችን ወደ እናንተ አደረስን። የቼልሲን ጨዋታ በእንዲህ መልኩ ተመለከትን። ከተመቻችሁ ላይክ አድርጉ፣ አዲስ ከሆናችሁ ሰብስክራይብ በማድረግ ከሀገር ውጭ የምታደምጡ በሱፐር ስቲከር፣ በሱፐር ቻት፣ በሱፐር ታንክስ ድጋፍ እንድታደርጉ በአክብሮት እየጋበዝን መልካም የስራ ቀን እንዲሆን ተመኘን። ሰላም ቆዩ።